ጊዜ ሳይቀድምህ ወጣትነቴን ተጠቀም በሚል ርዕስ ዛሬ ቡና ሚዲያ አንድ ዝግጅት አሰናድቷል። ጊዜ ውድ ነው። እኔ አማኑኤል ኃይለ ነኝ። እስከ መጨረሻው ከኛ ጋር ከቆያችሁ ቁም ነገር ትጨብጣላችሁ። ብዙዎቻችን ነገ ይሰራዋለው፣ በሚቀጥለው ዓመት ይጀምረዋለው፣ ገና ወጣት ነኝ እያልን እናስባለን። ነገር ግን እውነታው ይህ ነው። አንተ ጊዜህን እየጠበቅከው አይደለም። ጊዜ እየቀደመ ነው። ወጣትነቴ ደግሞ የዚህ ውድ ጊዜ ወርቃማው ምዕራፍ ነው። ዛሬ ካልሰራህበት ነገ የምታተርፈው ጸጸት ብቻ ይሆናል። ጊዜ አይቆምም፣ ውሳኔ ግን አሁን ነው። ጊዜ ፍጹም ርህራሄ የለውም። ላፍታም ቢሆን ቆም ብሎ አንተን አይጠብቅም። ዛሬ የምታጠፋት እያንዳንዷ ሰኮንድ ነገ የምታጣው ትልቅ እድል ነች። ስኬታማ በሆኑ ሰዎችና ባልሆኑ ሰዎች መካከል ያለው ብቸኛው ልዩነት የጊዜ አጠቃቀማቸው ነው። ስኬታማ ሰዎች ጊዜያቸውን ኢንቨስት ያደርጉታል፣ ይዘሩታል። ሌሎች ግን ጊዜያቸውን ያባክኑታል። ጊዜ ሳይቀድምህ ቀድመህ የምትችለውን ዛሬውኑ መስራት ስትጀምር ብቻ ነው። ወጣትነት የአቅም ጣሪያ ነው። ወጣትነት ማለት ጉልበት፣ ትኩስ ዕውቀት እና የአዳዲስ ነገሮችን የመሞከር ድፍረት ያለበት ልዩ ወቅት ነው። ይህ ወቅት በምክንያቶችና በሰበቦች የሚባክን አይደለም። ስራ የለም፣ ካፒታል የለኝም፣ ሁኔታዎች አልተመቻቹኝም የሚሉትን ሰበቦች ሰባብረህ ውጣ። ያነበብከውን፣ ያጠናኸውንና ያቀድከውን ወደ ተግባር ቀይረው። ዛሬ የምታፈሰው ላብ ነገ የምታርፍበትን ወንበር ይሰራል። ነገ የምትባል ቀን የለችም። ትልቁ ስህተታችን ነገ ጀምራለሁ ማለት ነው። ነገ ሰነፎች የሚሸሸጉባት ምናባዊ ክፍል ነች። ስራን ማስተላለፍ የስኬት ቀማኛ ነው። አሁኑኑ ተነሳ። ያሰብከውን የፈጠራ ስራ፣ ልትጀምረው ያቀድከውን ቢዝነስ ወይም ልታዳብረው የፈለግከውን ክህሎት ዛሬውኑ የመጀመሪያ እርምጃ ውሰድ። ወዳጄ ሆይ የዛሬ 5 ዓመት ወይም 10 ዓመት ቆመህ ወደኋላ ስትመለከት ዛሬ በወሰድከው ውሳኔ መደሰት አለብህ እንጂ ምነው በዚያን ጊዜ በሰራሁት ብለህ መጨነቅ የለብህም። ወጣትነትህን በትርጉም አልባ ወሬዎች፣ በማህበራዊ ሚዲያ ላይ በሚጠፉ ረጅም ሰዓታት እና በሰበቦች አታባክነው። ዛሬ ጊዜ ሳይቀድምህ አንተ ጊዜን ቀድመህ ስራ። በዓለማችን ላይ በነፃ የምታደል ነገር ግን ምንም ያህል ቢሊዮነር ብትሆን በገንዘብ ልትገዛው የማይቻል አንድ ትልቁ ውድ ሀብት አለም። እርሱም ጊዜ ነው። ብዙዎቻችን ገና ወጣት ነኝ፣ ነገ እሰራዋለሁ፣ በሚቀጥለው ዓመት እጀምራለሁ እያልን እናስባለን። ነገር ግን እውነታው ይህ ነው። አንተ ጊዜን እየጠበቅከው አይደለም። ጊዜ ፈጥኖ እየቀደመ ነው። ወጣትነት ደግሞ የዚህ ውድ ጊዜ ወርቃማውና የማይደገም ምዕራፍ መሆኑን ሁልጊዜም መዘንጋት የለብህም። ዛሬ በቡና ሚዲያ ጊዜውን በአግባቡ ተጠቅሞ የስኬት ማማ ላይ ስለደረሰ እና ጊዜው አመልጦበት በዕድሜ መገባደጃ ላይ ስለተጸጸተ ሰው ሕይወት ቀያሪ ታሪክና ምክር ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። እስኪ ከመጀመሪያው ታሪክ እንጀምር። ዮናስ ይባላል። በሃያዎቹ መጀመሪያ ላይ ሳለ እንደ ማንኛውም ወጣት ብዙ አማራጮች ነበሩት። ነገር ግን እርሱ የትርፍ ጊዜውን በሙሉ በዓላማና በእቅድ መርቶታል። ጓደኞቹ በማህበራዊ ሚዲያ ላይ ያለ ዓላማ ሰዓታትን ሲያጠፉ፣ እርሱ ግን አዳዲስ ክህሎቶችን ያጠና፣ መጻሕፍትን ያነብና ራሱን ያሻሽል ነበረም። ጊዜያዊ ጥቅምና አላስፈላጊ ወሬዎችን በመቁረጥ የከፈለው መስዋዕትነት ዛሬ በ30ዎቹ ዕድሜው የራሱን ተደማጭነት ያለው ተቋም እንዲመሰርትና በትውልዱ ላይ አሻራ እንዲያኖር አድርጎታል። ዛሬ ላይ ሆኖ ወደኋላ ሲመለከት ኩራት እንጂ ጸጸት የለበትም። ወደ ሁለተኛው ሰው እንለፍ። ቶፊቅ ይባላል። እጅግ ብሩህ አእምሮና ተስጦ ያለው ወጣት ነበር። ነገር ግን ትልቁ ጠላቱ ገና ጊዜ አለኝ የሚል የተሳሳተ ስሌት ነበር። ነገ እሰራዋለሁ እያለ የወጣትነት ወርቃማ ዘመኑን በከንቱ ጨዋታዎችና ዛሬን ብቻ በመኖር አሳለፈው። ሳያውቀው ዕድሜ ሄደ፣ ጉልበቱ ደከመ። ዛሬ ቶፊቅ የጸጸት ኑሮ ይኖራል። ትልቁ ህመሙ ግን ምነው ያኔ ወጣትነቴን በተጠቀምኩበት የሚለው የማይመለስ ቁጭት ነው። ከሁለቱ ወገኖች የተገኘውን ምክር ቡና ሚዲያና ኮሚኒኬሽን የሚገርም ብሎታል። እነዚህ ሁለቱ ሰዎች ዛሬ ላይ ቆመው ለአዲሱ ትውልድ በተለይም ይህንን መረጃ ለሚከታተሉት ወጣቶች ምን ይላሉ መሰላችሁ? ስኬታማ ዮናስ ሲመክር ወጣትነት ማለት ባዶ መሬት ነው። ዛሬ በዚያ መሬት ላይ የእውቀት የሥራና የጥንካሬ ዘር ካልዘራህበት ነገ
እሾህ ብቻ ነው የሚበቅልበት። ዛሬ የምትከፍለው ዋጋ ነገ ነፃነትን ይገዛልሃል ይላል። የተጸጸተው ቶፊቅ ደግሞ በቁጭት እንዲህ ይላል፣ እኔን ያጠፋኝ ገና ወጣት ነኝ የሚል ስሜት ነው። ጊዜ በጣም ተንኮለኛ ነው። ሳታስበው ዓመታትን ይሰርቅሃል። የሰነፎች ምሽግ ከሆነችው ነገ ከምትባል ቀን አሁኑኑ ውጡ። እኔ የሰራሁትን ስህተት አትድገሙ ሲል ይመክራል። ውድ የቡና ሚዲያና ኮሚኒኬሽን ቤተሰቦች የዛሬ 5 ዓመት ወይም 10 ዓመት ቆማችሁ ወደ ኋላ ስትመለከቱ ዛሬ በወሰዳችሁት ውሳኔ መደሰት አለባችሁ እንጂ ምን ነው በዚያን ጊዜ በሰራሁት ብላችሁ መቆጨት የለባችሁም። ወጣትነትን በትርጉም አልባ ወሬዎችና በሰበቦች አታባክኑ። ጊዜ ሳይቀድማችሁ እናንተ ጊዜን ቀድማችሁ ስሩ። ይህ መልእክት ለሀገራችን ወጣቶች ሁሉ እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁንም አትርሱ። እንደዚህ ያሉ ህይወትን የሚቀይሩ ዕውቀትንና ግንዛቤን የሚያስጨብጡ ይዘቶችን ዘወትር ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው ዝግጅት ጊዜያችሁን በአግባቡ ተጠቀሙ። እኔ ተጓዡ ጋዜጠኛ አማኑኤል ኃይሌ ነበርኩ። ቸርን ሰንብት።